دعهما يا أبا بكر لتعلم اليهود أن في ديننا فسحة الله بميكلك له الله بميت ألو نجر كهونا يتكلك له هنا المثالهم بخمر بهون أنا مكوب على بيتي يهون النجر لما أدرك فلقي لمن على شيء إني لأستجم نفسي راسين زنا أدرك الله بالشيء من الباطل لأستعين به على الحق. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله. أما بعد بسلمنا وسط مالتنا زنا سلمالت انديت التعيال بشريعة مالتنا ولله الحمد مزنانات تفقدنا مزنانات مالت ግን ያው ገደብ አለው አላህ በከለከለው ነገር ሳይሆን በፈቀደው ምሳሌ መጫወት ተፈቅዷል ነብያችን ሰለላሁ ዐለይሂ ወሰለም በዒድ ቀን እንኳን የሚጫወቱ ህፃናትን አይተው ልጆችን አይተው ሴቶችን አይተው እና አቡበክር ከልክለው ነበር ተዋቸዋል دعهما يا أبا بكر لتعلم اليهود أن في ديننا فسحة ዲናችን ሰፊ መሆኑ መታወቃል ጠባብ አይደለም እስልምና መዝናናትን አይከለክልም መዝናናት ሲባል ግን አላህ በፈቀደው ነገር ላይ አምሳሌ ሴቶች ድቤ ቢደቡ ተፈቅዶላቸዋል ድቤ የደቡ ቢጫወቱ ቢያጨበጨቡ የሆነ የሚያስቅ ነገር ቢጠቀሙ ይሄ የሚያስቀው ነገር ለወንድም ለሴትም ችግር የለው እንደውም አቡ ደርዳ የሚባሉት ሰሃባ ምን ይላሉ ኢኒ ለአስተጂሙ ነፍሲ ራሴን ዘና አደርጋለሁ بالشيء من الباطل لأستعين به على الحق حق ላይ እንድታገዝበት አቅም እንዲኖረኝ ማለት ነው እና መዝናናት በእስልምናችን የሚከለከል አይደለም ነብያችን ሰለላሁ ዐለይሂ ወሰለም وفي وضع احدكم صدقه ብለዋል ማብዛቱ ነው መዝናናቱን ግን ድንበር ያለፈ መሆኑ አላህ በሚከለክለው አላህ በሚጠላው ነገር ከሆነ የተከለከለ ይሆናል ምሳሌ አሁን በኸምር ቢሆን በፈዋሂሽ ቢሆን ይሄ መዝናናት የተከለከለ ነው በሐላል መንገድ ከሆነ ግን ራስን ፈታ ማድረግ ያስፈልጋል የአይንም ሐቅ አለ ብሎ የለም ነብያችን ሰለላሁ ዐለይሂ ወሰለም فإن لجسدك عليك حقا እንደውም አልይ ምን ይላሉ روحوا قلوبكم ልባችሁን ዘና አድርጉ ቀልባችን ወይም ሩሃችን እንደ አካል ነው አሁን አካላችን ብዙ ስራ ከሰራን ይደክማል ልባችንም እንደዛው ነፍሳችንም እንደዛው ትደክማለች የሚያዝናናት ነገር ትፈልጋለች የሚያስቃት ትፈልጋለች አንድ ጊዜ እንደውም እኮ ነብያችን ሰለላሁ ዐለይሂ ወሰለም ከፋብሏቸው ከሚስቶቻቸው ጋር አለመግባባት ተፈጥሮ ዑመር ይፈቀድልኝ አሉ እንደው ዘና ባረጋችሁ ብለው እሺ አሉ እኛ አሉ መካ ያሉ ሴቶች ለባል በጣም ታዛዥ ናቸው ምቹ ናቸው የመዲና ሴቶች ደግሞ ወንድም ማዘዝ ይፈልጋሉ የኛ ሚስቶች እኮ እዚህ መዲና ከመጡ በኋላ በቃ ጠገብ ብለውብናል እየታዘዙን አይደለም እኔም እኮ ባለቤቴ የሆነ ነገር ለማድረግ ፈልጌ ለምን አለችኝ እኔ ይሄ መሆን አለበት ያልኩ ደግሞ ተመልሻለሽ በየሰላት እንኳን አንተና የነብያችን ሰለላሁ ዐለይሂ ወሰለም ሚስቶች ያንተ ሊሳቀር መልስ ትሰጣለች ለነብያችን ሰለላሁ ዐለይሂ ወሰለም እና አንዳንድ ጊዜ ጭንቅ ሊለን የሚጨንቀን ሰዓት አለ በዛ ሰዓት ፈታ የሚያደርግ ነገር ብንጠቀም ጥሩ ነው ይሄ አላህ ይፈቀደልን ስለሆነ ማለት ራሳችንን መጉዳት የለብንም አልহামዱሊላህ ይሄ ዲን ሰፊ ነው ጠባብ አይደለም حرام ነው የሚባሉ ነገሮች የተገደቡ ናቸው አብዛኛው ሐላል ነው هو الذي خلق لكم ما دلم الله ما في الارض جميعا ይሄ መሬት ላይ ያለው ነገር ሁሉ ጠቃሚ የሆነው ነገር ሁሉ ለኛ እኮ ነው የተፈጠረው ለሰው ልጅ ነው የተፈጠረው ሌላው ሁሉም የኛ አገልጋይ ነው ያልተፈቀዱልን ግድቦይ ናቸው ስለዚህ
ዘና ማለት ጥሩ ነው። ነገር ግን ዘና ማለትን ማብዛት ደግሞ ጥሩ አይደለም። ዘና ብለን እንደገና ወደ ሰላት፣ ዘና ብለን እንደገና ደግሞ ወደ ቁርአን መለስ፣ ፈታ ብለን እንደገና ወደ ዚክር መለስ ማለት አለብን እላለሁ። ወላሁ ተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ